እንደሚፈጠር አስበሽዋል? ለምን ተነካኛለህ አንተ? አንድ ቤት ውስጥ እኔ ድንገት ወይም ነገር ቢፈጠር እዚህ ጋር የተናገራት ብሩኬ አባባሉ ማለት ነው ትክክል ነው፣ ግን ማለት ነው አብሮ መተኛት ግን አይቻልም ምንም ሳይነካኩ። እኔ እኮ በደፈነው ካንተ ጋር እየኖርኩ አሁን ደግሞ መጥቼ ካንተ ጋር ልደር ያቀው እኮ 100% አስረግጦ የሚያሳምን እኮ ነው የሃይሚ ጥያቄ። በስመ አብ ኦኬ የሚያስብል ነገር እኮ ነው። ኧረ ብሩኬ ይሄን ነገር ካላወቀሽ ሽልማት ይገባዋል። እውነት ለመናገር የሆነ ነገር ቢፈጠርስ ብነካሽስ? በነገራችን ላይ ማለት ነው ቆይ ዝም ብሎ ማደር ይቻላል አይደል? ይቻላል። አንድ ቀን 2 ቀን ይቻላል። ከዛ ሲበዛ ነው ስህተት የሚመጣው በነገራችን ላይ። ምክንያቱም የመጀመሪያ ቀን ትፈራላችሁ። አሁን ብሩኬና ሃይሚ እስከዛሬ አብረው ካልተኙ አሁን እንደሚሉት ከሆነ አንድ ቀን ቢያድሩ ምንም ነገር አይባባሉም። እንደውም እንቅልፍ ሳይዛቸው ነው የሚያድሩት ተፋፍረው። ምክንያቱም ከምናያቸው ክብር ማለት ነው ከመከባበራቸው የተነሳ ይፈራራሉ። ገብቷቸዋል። 2ኛ ቀን 3ኛ ቀን እንደዛ ሲለማመዱ ነው እንደዚህ አይነት ነገር ውስጥ የሚገቡት እንጂ በፍጹም አይገቡም። ለምን ሬስፔክት አላቸው ሁለቱም ማለት ነው ቤተሰብ። እና በጣም ያስገረመኝ ጥያቄ ይሄ ጥያቄ ለምን ትነካኛለህ? ራስን አታምነውም ወይ? በጣም የገረመኝና በቃ የሆነ ያሳቀኝ ጥያቄ። ሌላው ደግሞ አንገቷ እንዲቀና አድርጋ አንገት ሄደሰበር ሊቀነጠስ እኮ ነው ቁጭ ብላ አወራኝ ያለች ፓርት በጣም እያሳቀኝ ነበር። ከተኛሁኝ በኋላ እያየሁ ማለት ነው። ቤተሰብ ሰላም ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። የኔ ውድና የተከበራችሁ እንቁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ። ባላችሁበት ፈጣሪ ሰላማችሁን ብዝት ያድርግልኝ። በጣም ነው የምወዳችሁ ታውቃላችሁ። ይህንን ቻናል ደግሞ ስለምታበረታቱ ላይክ ስለምታደርጉኝ ኮመንታችሁ ደስ የሚል ኮመንት ጽፋችኋል። የሃይሚና የብሩኬ አንድነት የሚያስደስታችሁ ሁሉ ሰላማችሁና ደስታችሁ ብዝት ይበል። የማያስደስታችሁ ደግሞ ልቦና እንዲሰጣችሁ መልካም ምኞቴ ነው ማለት ነው። እኛ ውድ ቤተሰቦች እንግዲህ ዛሬም አንድ ሀሳብ ልናገር መጥቻለሁ። እንደምታዩት ያው እንግዲህ ገስት ላይ ብሩኬ ያውቃል አያውቅም በሚባል ነገር ብዙ ነገራቶች እየተላለፉ ነው። ግን እኔ ራሱ ያውቃል አያውቅም የሚለው ነገር እኔ ምንም እስካሁን ድረስ ሊገባኝ አልቻለም። ቪዲዮውን ደጋግሜ ሳየው ሊገባኝ አልቻለም። እንደውንም የሆነ ቀን የጦስ መያዣ ምናምን ፕራንክ ያደረገችው ቀን የዛ ቀን በጣም ነበሩ ፊቱ ኩስትርትር ያለው ምናምን አያውቅም ብዬ ያሰብኩት የዛ ቀን ነው። የአሁኑን ቀን ይሄ ግን አላውቅም እንዴት እንደሆነ አይዶን ነው ብቻ አላውቅም። አንደኛ የሆነ ስታስጨንቀው ወደዚህ ወደ በሩ ፊቱ እየዞረም አይደለም ምናምን ነገር እና ብቻ ያኔ ብቻ ከባድ ነው። ግን ያም ሆነ ይህ የተናገሩት ንግግር በጣም ያስተምራል። በተለይ አሁን በጣም የምትዋደዱት በጣም የምትፋቀሩ ሰዎች ረጅም ጉዞ ላይ የተሳሰባችሁ ሰዎች በመሃል ላይ እንደዚህ አይነት ነገር ቢፈጠር ይሄ ናቹራል ነው። ምንም ነገር እንትን የሚባል ነገር የለም፣ የሚያሳፍር ነገር የለም በሁለቱ መካከል ማለት ነው። ገብቷችኋል አይደለ? ረጅም ርቀት እንጓዛለን ብለው አሁን በተለይ ወንድ ልጅ ሴት ልጅ እሺ በማርገዟ ምን በመሆኗ ብዙ ነገር ብዙ ስቃይ ትከፍላለች። የሴት ልጅ ስቃይ እንዳለ ሆኖ ግን የሚወዳትን ፍቅረኛውን ደግሞ የሚያጣበት ብዙ የወንዶች ደካማ ጎንም አለ እዚህ ጋር። ያንን ነገር ያስተምራል ቤተሰቦች። ምክንያቱም ምንም አሁን አንድ ወንድ ልጅ አሁን ብሩኬ ኦኬ እንኳን አይደለም ለራሱ ልጅ ለሌላ ሰዎችም መድረስ ችሏል፣ ችግር የለበትም። ግን አሁን ሌላ ሰው ኑሮም ራሱን ማስተዳደር ሳይችል ያችን ሴት ቅስሟን ሰብሮ ብታረግዝ ብዙ ወንዶች አሁን ስንት ቆንጆ ሴቶች የሆነ ልጅ አስታቅፏቸው የሚጠፉ ወንዶች አሉ። እና ያንን ነገር ያስተምራል። እንደዚህ አይነት ነገር በተለይ ወንዶች የሆነ ራሳችሁን ማስተዳደር ሳትችሉ ሴት ልጅ ማስተኛት ባይኖር በጣም ደስ ይላል። ይሄንን ያስተምራል። እኔ ይሄን ነገር ተምሬበታለሁ። ምክንያቱም የት ይደርሳሉ የተባሉ ቆንጆ ሴቶች በአንድ ቀን ስህተት እንደዚህ በቃ ልጅ አስታቅፏቸው የሚሄዱ ወንዶች አሉ። ያን ነገር የብሩክ አባባል ያስተምራል። ፕራንኩን አወቀም አላወቀም ማለት ነው። ሌላው ደግሞ ሃይሚ ማለት ነው ሰው እንዲያቀላት ብዙ ጥረት አድርጋለች። ተዋልበትም አተዋልበትም እዚህ ፈጣሪ ነው የሚያውቀው። ግን ደግሞ የሰው ሀሳብ ደግሞ በጣም ከሚዋደዱና አንድ ላይ ከመኖራቸው የተነሳ ነው። ግን ደግሞ ብሩኬ እያለ ያለው የቤተሰብ ክብር የሚባል ነገር አለ ብሏል። እዚህ ጋር የቤተሰብ ክብር እውነት ነው። ጋሽዬም ሙሼንም ሃይሚም ሙሼን በደንብ በቃ እንዴት ልበላችሁ የእናት ያክል በሉት በቃ ብሩኬም ጋሽዬን ዲቴል በቃ ችግሩን ሁሉን ነገር ገብቶ የሚያማክረው ሳያፍረው ሁሉ የሚነጋገሩ ናቸው። በዚህ መካከል ውስጥ እንደዚህ አይነት ነገር ለመፍጠር ትንሽ የሚያግዳቸው ይመስለኛል። በመካከላቸውም ደግሞ
ብዙ ጓደኞቻቸው አሉ። እነሱም አብረው ነው እዚህ ቦታ ላይ እንትን የሚሉት ያኔ በቃ አለ አይደል ኃላፊነት አለባቸው ወጣም ወረደም። ምክንያቱም ብሩክ እንደዚህ አይነት ነገር እቺ ሴት ልጅ ገና የች አመት ነው አሁን ሀይሚ ያደገችው እኮ አይደል እንደ ቤተሰቦች ከዛ በፊት ያው የምታውቁት ነው። ግን ያው የሴት ትንሽ የለውም ሴትና ማሰሮ የሰጡትን ይችላል ይባላል ተረቱ ማለት ነው። እና ምንም ቢሆን ምን ያው ከ18 ዓመት ካለፈ በኋላ ሴት ትንሽ አትባልም በሚለው ነው እንጂ በእርግጥ ለትዳርም ልጅ ለማርገዝም ለምንም ደርሳለች አሁን ላይ ችግር የለውም። ግን ደግሞ ብሩክ ለኔ አላደግሽም ብሏል፣ ለኔ ልጅ ነሽ ብሏል። ገብቷቸዋልና ቤተሰብ። ስለዚህ አንዳንድ ቦታ ላይ በጣም በቃ እንዴት ይሸውዱናል እንዴ ሊከነክናቸው አይገባም። በጣም ሊከነክናቸው አይገባም። ይሄ ነገር ባይዘወይ እኔ ፋኔ ነው ያደረገኝ፣ አስቆኛል። ብሩክ ጋር ደግሞ ትንሽ ለወንዶቹ የሚያስተምር ነገር አለ። ምክንያቱም እኔ ማለት እኔ አሁን ራሴን እውነቱን ስነግርሽ ልጅ ለማሳደግ ችግር የለብኝም። እኔ አላረግዘውም፣ የምታረግዘው አንቺ ነሽ። እኔ አንዳንድ ነገር ላደርግልሽ እችላለሁ፣ ግን ደግሞ ያንን ስቃይ እኔ አይደለሁም የምሰቃየው አንቺ ነሽ ነው ያላት። ገብቷችኋል? ለራሱ ስሜት ሳይሆን እየተጨነቀ የነበረው የእሷን ስቃይ ነበር እያሰበ የነበረው። ገብቷችኋል? እንግዲህ የመጨረሻ ልጅ ነው። እናንተ አሁን እነ ሀብቴ እነ ምናምን በዚህ ደረጃ ቢያወሩ ደስ ይላል። ምክንያቱም ብሩክ ሲወለድ አይተዋል ምናምን ነገር ከብሩክም በላይ 2 ሴት ልጅም እንዳጣች ተናግራለች ሙሼ። እነዛን ሁሉ ስቃይ ያያሉ። ሴት ልጅ እርጉዝ ሆና ምን አይነት ስቃይ እንደምታሳልፍ ሌላው እንዲህ በየጓደኛ ሚስት በምናምን በእህት እንዳትሉ እንግዲህ እህቱ እርጉዝ ሆና አላየም ብሩኬ። ጀስት ግን ያው የውጭ ሰው ምናምን ሊያይ ይችላል። ሞር ደግሞ ቤት ውስጥ በምታዩት ነገር ታዝናላችሁ። እና ብሩክ ያን ያክል ለሴት ልጅ እንዲህ ዲቴል በቃ እንደዚህ ማለት ስቃዩ ገብቶት ለሃይሚ ነው እየተጨነቀ የነበረው። ምክንያቱም ይሄን ጥያቄ እኔ ነበርኩ ልጠይቅሽ የሚገባው፣ እኔ ነበርኩ ላስቸግርሽ የሚገባው። እንዴት አንቺ እንትን ትያለሽ? ግን ጥያቄዋ ሃይሚ ጥያቄ ደግሞ የእውነት የተበደለች ሴት ነው የምትመስለው። የተበደለች ስላችሁ በቃ እውነት የሆነ መዝናናት የሆነ የምትፈልገውን ከሱ ጋር እቅፉን የናፈቀችም መሰለው። ግን ደግሞ የሚበልጠው የእሷ ጭንቀት ነው እያለ ያለው ብሩክ እያስቀደመ ያለው እና ብቻ ሀሳቡ በጣም ደስ የሚል ሀሳብ ነበር። እኔ ተረጋግጬ ማታ አዳምጨዋለሁ። እንደተለቀቀ ሳዳምጥ ያው ስራ እየሰራው ስለሆነ በደንብ ቴንሽን ሆኜ አልዳምጠውም ቤተሰብ። ግን ከዛ በኋላ በሌላኛው ስልኬ አያለው ማለት ነው ማታ ቁጭ ስትሉ እና በጣም በቃ ልብ ውስጥ ሰርቅ ብሎ የሚገባ ንግግር ነው ብሩክ የተናገረው። እኛ እኮ ምንኮራብህ ለዚህ እኮ ነው። ግን ቤተሰቦች አንድ ጥያቄ ልጠይቃችሁ። አሁን ብሩክም ሃይሚም ከሌላ ሰው ጋር ሲታሙ አሁን አያደርጉም በፍጹም ብላችሁ ታምኗቸዋላችሁ። ግን ብሩክና ሃይሚን እንዲህ አላደረግንም ሲሏችሁ ለምን አላመናችኋቸውም? እኔ አሁን 25% ነው የማምናቸው። ከ50% 25% ልቤ ያምናቸዋል ምንም ነገር አልተፈጠረም ብዬ። ከዛ 25% ደግሞ ምንም በቃ ሆኗል ምናምን ላለውና እኔ ሁለቱ ጋር ቢሆንም ባይሆንም ችግር የለብኝም። ግን ደግሞ ባይሆን ደስ ይላል። ለምን መሰላችሁ? አንደኛ በቃ በተክሊል ትዳራለች ሃይሚ፣ እሱም እንደዛው። ግን ያው ዩቲዩብ ቻናል ላይ የሚሰራ ሰው ደግሞ እንደዚህ አይነት ነገር አይፈቀድም ምናምን እየተባለ ያላችሁኝም ልጆች አላችሁ። በስራ ጉዳይ እኮ ግን ችግር የለውም። አሁን አንዲት የቆረበች ሴት አሁን ሆስቴስ የምትሰራ ከሆነ ወይም ደግሞ ሱሪ መልበስ የማትችል ምናምን ከሆነ በስራ ጉዳይ መልበስ ትችላለች ያች ሴት ማለት ነው፣ የቆረበች ሴት ማለት ነው። ግን በስራ ጉዳይ ስራዋ ከሆነ ለምሳሌ ውስጥ ሴቶች የሚለብሱ አጫጭር ቀሚስ ሊሆን ይችላል፣ ሱሪ ሊሆን ይችላል። ያንን አሁን በስራ ጉዳይ ዩኒፎርም መልበስ ይቻላል፣ ይሄ ስራ ጉዳይ ስለሆነ ማለት ነው። ስለዚህ እነርሱም ደግሞ ይሄ ነገር አያግዳቸውም ብዬ አስባለሁ። ሶ እንግዲህ የምናየው ይሆናል ወደፊት። አሁን ላይ ግን ሊያስጨንቃችሁ እናንተ በሙድ ያዙብን። እኛ እኮ የማዳም ቅመም ብዙ ነገር እናውቃለን ምናምን እንዴ ላሽ በሏቸው። አንዳንድ ጊዜ መብታቸው እኮ ነው። አይታወቅም እኮ ምናልባትም እኮ ማለት ሊሆን ይችላል በጣም ስለሚከባበሩ ስለሚዋደዱ ይሄን ነገር ላይሆን ይችላል። ገብቷችኋል አይደለ? ግን እናንተም ደግሞ ይሆናል የምትሉት የፍቅር ስለሆነ ምንም ችግር የለውም። ያው እንድታቆላት ስለፈለገች ነው ሃይሚ በዚህ ልክ በጣም እስከ ጥግ ድረስ የምትከራከረው። እንደገናም ደግሞ ስለምትተማመንበት ነው በሱ በብሩኬ ማለት ነው። ብሩኬም ደግሞ ለሴት ልጅ እስከ ጥግ ድረስ ነው በቃ የሆነ እኔ እንጃ። እኔ
ተፈላልገው ራሱ እንደዚህ አይነት ነገር የሚሆኑበት ጊዜ ራሱ ያን ጊዜ ራሱ ቆይ የሚል ይመስለኛል ብሩኬ ሳስበው ማለት ነው እግዚአብሔርን። ምክንያቱም ያን ያክል መፍራት የለብህም በነገራችን ላይ ብሩክ ማለት ነው። ሁሉም በልክ ሲሆን ማለት ነው ሁሉም ፕሮግራም አለው። በጣምም ደግሞ በጣም ደግሞ ለሴት ልጅ ያኔ ክብር ስትሰጥ አንዳንድ ጊዜ የሆነ ውጪ ሌላ የሚያምራቸው ሰዎች አሉ። ሃይሚን አይደለም ያልኩት ቤተሰብ የሷ ፕራንክ ነው ኦልሬዲ። ግን በዛ መካከል የምትማሩት ነገር አለ። ሴት ልጅም በጣም በቃ እስክትረገጡ ወንዶች ብትወዱ መከራ ነው። ወንዶችም ሴቶች በቃ የሆነ ጥግ ድረስ ስታፈቅሯቸው ወንዱም መከራ ነው። ጤብ እንጠባራ እናቱ ሰው የምትመስለው አንዳንድ ጊዜ ማለት ነው፣ ወንድ ልጅም ማለት ነው። ስለዚህ ሁላችንም ፊውቸራችን የተለያየ ነውና ሁሉንም በመጠን ማስኬድ በጣም ጥሩ ነው ብዬ አስባለሁ። ከሃይሚና ከብሩኬ ግን መልካም ነገር ነው እስካሁን ድረስ እኛ የተማርንባቸው። ይሄ እንደውንም ሀብቴን ናኒንና ሃይሚን እርጉዝ እያደረጉ በአንድ ቀን መረገዝ አለበት። ወይኔ አንዳንዴ የጨረቃ ፋሚሊ እኮ ፈጣሪ ነን ነው የምትሉት እኮ አይታችኋላ ቲክቶክ ላይ። እንግዲህ ሃይሚ የተናገረችው ቲክቶክ ላይ አንዳንድ ነገር ስትሉ ሰምቻለሁ ነው ያለችው ማለት ነው። ሶ ቲክቶክ መንደር እንግዲህ ገስት ይሆናል ወይም ደግሞ የተፖሰተ ይሆን ይችላል። ግን ሃይሚና ናኒ እርጉዝ ሆነው አንድ ቀን መወለድ አለባቸው ማርገዝ አለባቸው ተብሎ የተፖሰተ ፖስት አለ። እና እርግዝና ሲጀመር የፈጣሪ ነው። ምንም ነገር ምን ቢሆንም ባይሆንም እርግዝና ከፈጣሪ ሲመጣ ነው፣ ትእዛዝ ሲሆን ነው። ያው ግን ለጊዜው ሴትነታችሁን መጠንቀቅ ስላለባችሁ ነው ሃይሚና ብሩኬ እንደዚህ አይነት መልእክት ያስተላለፉት። እና ወይኑም ውድ ነው ተገዝቶ። ከዚህ በኋላ ማን የሚጠጣው ማን? 2 ቪዲዮ ሰርቷል። ተመስገን ነው አይደል እንዴ ጋይስ? አንዳንዴ ሀሳብን ማምጥቶ መስራት በጣም ጥሩ ነገር ነው። ለህዝቡም ጥሩ የሚያስተምር ነገር ነው ይሄ ነገር ማለት ነው። ደግሞ ወይን ሲጠጣ ብቻ አይደለም ከጓደኛ ከፍቅረኛ ጋር ይታደራል ምናምን ተብሎ የሚታሰበው። ኖርማልም ጊዜ አለ፣ ዋናው ፍቅር ነው። ሴሌብሬቲ ሲኖር ወይ ምናምን የዛን ጊዜ አይደለም። የዛን ጊዜ እንደውም ድካም አለ ምናምን እና ለዛ ሰው ቦታ አትሰጡም። ገብቷችኋል? ሌላ ኖርማል ጸጥ ያለ ጊዜ አለ። ያ ጊዜም አለ አብሮ ማደር፣ አብሮ መላፋት፣ አብሮ ምን ማለት ከተፈለገ። ግን እናንተ አላማችሁና ራእያችሁን እናንተ ስለምታውቁ ህዝቡ ደግሞ ስለሚወዳችሁ ብቻ ነው እንደዛ የሚላችሁ እንጂ አሁን ብሩኬ እንደዛ ሲረገጥ ከዛች ከእዩ ጋር እንደዛ ሲባል አንድም ሰው ያመነ የለም። ለምን? ስርዓቱን ስለሚያውቁ በብሩክ ስለሚተማመኑ። ሃይሚም ከዚህ በፊት እንደዛ ተብላ ስትረገጥ የሆነ ሰዓት ላይ ትዝ የሚላችሁ ከሆነ ብሩኬ ዱባይ የሄደበት ጊዜ የሆነ ወንድ ያወራታል ሲባል ማንም ሰው አላመነም የዛን ሰዓት ማንም ሰው። ስለዚህ በዚህን ያክል ነው ኮንፊደንስ ያላችሁና ከሃይሚና ከብሩኬ ጋር ደግሞ አብረው አደሩ አብረው ተኙ ቢባሉ ስለሚወዷቸው ስለሚያፈቅሯቸው ነው። ስለዚህ ሃይሚሻዬ ተረጃቸው ኦዲየንሶችሽን። ምንም ወደዛም ነፈሰ ወደዚህ ነፈሰ ብሩክና ሃይሚ አንድ ናቸው። አለማየሁ ነበር ይቅር ይበለኝ።